የኤረር ስለሆነ ችግር የለውም። ቪዲዮ ሰራበታለሁ። አረ ይኑር ስምርዬ፣ ይኑር ይኑር። እሺ እሺ፣ ቀጥሉ። ሙሌ ከመሄዱ በፊት አብሶሉት ዲስቲንክሽኑ ላይ እንዴት ነው አንተ የምትረዳው? በኔቸሮቹ መካከል ያለውን አብሶሉት ዲስቲንክሽን። አብሶሉት ዲስቲንክሽን የሚለው መጠበቂያዎቹን ስለማስቀመጥ ከሆነ ጥሩ ነው። ቱ ቢ ኦነስት አብሶሉት ዲስቲንክሽን የምትለውን ቃል መጠቀም እኔ ይከብደኛል። ቃሉ አሁን ባለው ሁኔታ በጣም እንትን እየተደረገ ስለሆነና ክሪስቶሎጂካሊ የኛ ወንድሞች የክርስቶስን ባህሪያት በጣም ነጥለው እንዲያስቡ እያደረገ ስለሆነ እፈራዋለሁ። ቃሉ አብሶሉት የምትለውን ቃል እፈራታለሁ። ግን ደግሞ አብሶሉት ዲስቲንክሽን የሚለው ነገር አንዳንድ ስኮላርስም ጥቅም ላይ አውለውታልና ግን ምን ማለት ነው ሰው የግድ ሆኖ ከተጠቀመው ምን ማለት ነው የሚለው ነገር ግን በጣም ግዴታ ነው። አንዳንድ ቴዎሎጂካል ቃላት እንትን እንዳያደርጉን የምልበት ምክንያትም እሱ ነው። አብሶሉት ዲስቲንክሽንን የክርስቶስ ሰብአዊና መለኮታዊ ባህሪያት ሚክስድም አልሆኑም፣ ደግሞ አንዳቸው ሌላቸውን አልተር አላደረጉም። ስለዚህ ሁለቱም ባህሪያቱ እንትን አላደረጉ፣ ሰብአዊነቱም ወደ መለኮታዊነት አላደገም፣ መለኮታዊ ባህሪውም ወደ ሰብአዊ ባህሪ አልመጣም። በዚህ ምክንያት በምንም አይነት ሁኔታ እንትን ልናደርግ አንችልም። የክርስቶስን ባህሪያት ልንቀላቀልም ደግሞ ልናለያይም ልናዋውጥም አንችልም የሚለውን ነገር ለመግለጥ እስከገባ ድረስ ችግር የለውም፣ ቶለሬት አደርገዋል። ግን ደግሞ ከእንትን አንጻርስ ግን አሁን ሪል ዲስቲንክሽን አለ ብለህ አታምንም? በተለይ ሁለቱ ፕሮፐርቲዎች የሁለቱ ባህሪያት ፕሮፐርቲዎች ፖስት ኢንካርኔሽን ሪቴን አድርጓል ከሚለው አንጻር ማለት ነው። ሪቴን አድርገዋል ከሆነማ በደንብ ነው እንጂ ማምነው። ሪቴን አድርገዋል ከሆነ በደንብ ነው ማምነው። ፕሮፐርቲ አላቸው አይደለ? ኔቸሩ ፕሮፐርቲ አለው። ሂውመን ኔቸሩም ዲቫይን ኔቸሩም ፕሮፐርቲ አለው። እሱ ሪቴን አድርገዋል ብለህ ታምናለህ? እና ሪል ዲስቲንክሽን አለው የሚለው ከሱ ኮንሴፕት አንጻር ማለት ነው። ኧረ በደንብ ነው ማምነው። ከሱ ኮንሰፕት አንጻር ከሆነ በደንብ ነው ማምነው። እንዳልኩ ነው። ቃሉን ግን እንትን ያደርጉታል። ሪል ዲስቲንክሽኑማ አለ፣ ምንም አያከራክርም። ግን እንደ ስላሴ አካላት ያለ ዲስቲንክሽን አይደለም ያልኩበት ምክንያት እሱ ነው። ምክንያቱም በኋላ ላይ እቺ ኤን ቲዮሪ የምትል ነገር አለች፣ ቄርሎስ ያስቀመጣት። እቺ በቲዮሪ ነው እንጂ በኮንሰፕት ነው እንጂ ያቺን የሚላተም እንዳይሆን ነው የምፈራው እኔ ሪል ዲስቲንክሽን የሚለው ሀሳብ ማለት ነው። ምክንያቱም ቄርሎስ ያስቀመጣ የሚለው ራሱ ቬግ እኮ ሀሳብ ነው እኮ ግን ኢንቴሪያ የሚለው ራሱ ቬግ ሀሳብ ነው። አነ የኔቸሮቹን ፕሮፐርቲ እንዴት ነው ሃርሞናይዝ የምታረጋው? ለምሳሌ ኦኬ ኢንቴሪያ የሚለው እንዴት ነው የምታመን ከሆነ ማለት ነው ሂውመን ኔቸሩን ፕሮፐርቲ አለ፣ የዲቫይን ኔቸሩ ፕሮፐርቲ አለ። ለምሳሌ በሌላ ቋንቋ ልጠይቅ፣ በሌላ ቋንቋ ሂውመን ኔቸሩ ወደ ኦምኒሸንሲ ወደ ኦምኒ ፕሬዘንሲ መጥቷል ብለህ ታምናለህ? ኖ ኔቨር። በቃ ዛት ኢዝ ዘ ሪል ዲስቲንክሽን እኮ ማለት ነው። ዲስቲንክሽን ማለት የክርስቶስ አይ ቬግ ነው ያልክበትን እሷን ነገር ነው መረዳት የፈለኩት። ለመሰለ እንደዛ ምለው ወደዛ ሰብአዊነት ሁሉን አዋቂ ወደ መሆን ከመጣማ ሌላ ጉዳይ ነው። ሰብአዊ ባህሪው ግን ኮንቲንጀንት እንደመሆኑ የክርስቶስ ሁሉን አዋቂነት ግን ይነገርለታል። ኦልሬዲ በእንትን ላይ በኢዲዮማቲክ እንትን ላይ ስለምናስቀምጥ እሱን ማለት ነው። ግን ኢንቲዮሪያ የምትለው ከፐርሰን አንጻር ነው ከኔቸር አንጻር ነው። እንዴ ክሊር ለማድረግ ነው። እሺ እንትን በመሀል ሶሪ መገባል እንዲገባኝም ስለምፈልግ ነው። እሺ እሺ ከፐርሰኑ አንጻር ነው ከኔቸሩ አንጻር ነው? ኖ ከፐርሰኑ አንጻር ነው እንጂ ከፐርሰኑ አንጻር ሲምፕሊ ሰብአዊ ባህሪን ገንዘቡ ከማድረጉ አንጻር ያ ፐርሰን ከዛ በኋላ ከሰብአዊ ባህሪው ተነጥሎ ሊታይ አይችልም። ከዛ የተነሳ ይነገርለታል ነው። ኔቸሩ ራሱ ሁሉን አዋቂ ሆኗል እያለን ግን አይደለም። በዛ ውስጥ እንደዛ ካለንማ መዋቲነቱን ለመለኮቱም እንሰጣለን። ከዛ በኋላ ደግሞ መለኮትም ራሱ አብሮ ሞቷል አይነት ነገር ማለት ግን እንደዛ እያለን ስላልሆነ እንትን እናደርገዋለን። እሱን በደንብ አብራርተን እናስቀምጠዋለን ማለት ነው። ስለዚህ ከፐርሰኑ አንጻር ኢየሱስ ክርስቶስ ሁሉን አዋቂ ስለሆነ ኦልሬዲ ወልድ ሁሉን አዋቂ ከመሆኑ የተነሳ ያ ሁሉን አዋቂነት ለሰብአዊ ባህሪው ይነገርለታል። ያ ማለት ግን ሰብአዊ ባህሪው ሁሉን አዋቂ ወደ መሆን አድጓል ማለት ነው። እንደዛ ከሆነማ ኦልሬዲ አልተር ተደርጓል። በቃ ባህሪው አልተር ተደርጓል።
ከዛ በኋላ ሃይፖስታቲክ ዩኒየን የሚባል ነገር ሃይፖስታቲክ ሚክስቸር ነው የሚሆንብን። ስለዚህ ሃይፖስታቲክ ሚክስቸር እና ሃይፖስታቲክ ዩኒየን እየለየን እና ሃይፖስታቲክ ምንድን ነው ሌላ ሃይፖስታቲክ መነጣጠል አይነት ያው እኛ ጋር እሱ ታሪኩ ብዙ ነው እና ግን ደግሞ ከእንትን አንጻር ይነገርለታል። ከፐርሰኑ ሁሉን አዋቂ ከመሆኑ አንጻር ለስጋው ሁሉን አዋቂነቱ ይነገርለታል የምንለው ለዛ ነው እንጂ ኢሴንሻሊ እንትኑ ኔቸሩ ሰብአዊ ኔቸሩ ሁሉን አዋቂ ሆኗል በቃ ምናምን እያልን አይደለም። ግን ነገሩን በደንብ እንትን ብሪጅ ለማድረግ ለምሳሌ የቄርሎስን ኤን ቴዎሪያ አንተ እንዴት ነው የምትረዳው? እኔ አሁን በቲዮሪ ደረጃ ነው የሚለውን ለምሳሌ አሁን ዲስቲንክሽኑን ስናነሳ አሁን ኮሚኒካቲቭ ኢዲዮማተም የሚገዛኝ ሀሳብ ነው። እሱ ማለት ግን ቅድም እንዳልኩትኝ አሁን ሁለትነት ላይ በምናረገው ወይም መነጣጠል ላይ በምናረገው ጥንቃቄ መጠን ሁሉ መዋዋጥ ላይም ወይም መጠፋፋት ላይም ወይም ደግሞ አንዱ በአንዱ መሸፈን ላይም ጥንቃቄ ማድረግ አለብኝ ብዬ አምናለሁ። ከዛ አንጻር አንድ ፐርሰን ነው ያለው፣ አንድ ሃይፖስተሲስ ነው ያለው። ግን ዘቱ ኔቸር ኤግዚስት ኦን ዋን ዲቫይን ፐርሰን፣ ያ ፐርሰንም ዲቫይን አሁን የሰውነት እኔነትም አለ የምትል ደግሞ ያለኝ እኔ እዛ ጋራ ነው እንትን አሁን ሰሞኑን እየሰማን ስለሆነ እዛ ጋራ አሁን በፍጹም አልቀበልም። 2% ምናምን ስትሉ ስለነበረ ማለት ነው በፍጹም ልልም አልችልም ወደፊትም። ግን እንዲያውም እንደዛ አይነት ስንሰማ የነበረው ከሌላ ወገን ነበረ። አንድ ፐርሰን ነው ያለው፣ አንድ ዲቫይን ፐርሰን ነው ያለው። ያ ፐርሰን ዲቫይን ፐርሰን ነው። ከዛ ደግሞ ዘ ቱ ኔቸርስ ኤግዚስት ኦን ዋን ዲቫይን ፐርሰን፣ ዘ ዲቫይን ኤንድ ሂውማን ኔቸርስ ማለት ነው። እዚህ ውስጥ ሪል ዲስቲንክሽን ወይም አብሶሉት ዲስቲንክሽን አለ ብዬ አምናለሁኝ። ኔቸሮቹ ዲስቲንክትሊ ፕሮፐርቲያቸውን ሪቴን ያደርጋሉ ብዬ አምናለሁ። የኢየሱስ ክርስቶስ ሁለቱ ባህሪያቶች ዲስቲንክሽን በጣም አስፈላጊነቱ በሶስት ምክንያት ነው ብዬ አምናለሁ። አንደኛው ሂውማን ኔቸሩ ከዲቫይን ኔቸሩ ዲስቲንክት ካልሆነ ኢየሱስ ክርስቶስን ራሱ ፍጹም አምላክ ነው ማለት አንችልም። ከተዋዋጠ ወይ ከፍጹም የሆነ ልዩነት ከሌለ መነጣጠል አላልኩም ስሙ። ፍጹም የሆነ ልዩነት ከሌለ መነጣጠል አላልኩም። አሁንም ኢየሱስን ሙሉ ለሙሉ ፍጹም አምላክ ነው ወይም ፉሊ ጋድ ነው ማለት አንችልም። የሆነ የተቀየጠ የአምላክና የሰው ድምር፣ ኢየሱስ አምላክ ሲደመር ሰው አይደለም። አምላክ ሲደመር ለዛ ነው እኔ አሁን ጨመረ የሚለውንም ቃል ኦፍኮርስ ቸርች ስትሪ ላይ የሚጠቀሙት ሰዎች አሉ። እኔ ግን ሆነ የሚለው ይሻለኛል። ላንጉጅ ማተር ያደርጋል ብዬ ስለማምን ቅድም ስለ ስነ መለኮት ሳብራራ ቋንቋ ስነ መለኮትና ስክሪፕቸሩ እያልኩ ሳወራ ነበር። ዘጋድማን የሚለው ቃሌ ደግሞ ጨመረን ይወዳታል። ተመልከቱ እንግዲህ አሁን ይሄ አሁን እዚህ ውስጥ እኮ እንደ ኢሴንሻል ልዩነት ተደርጎ ነው የሚወሰን። አሁን በጣም ኮንፈርት ይመሳኛል። ጨመረ ሆነ፣ እግዚአብሔር ሰው ሆነ ለእኔ ጨመረ ሌላ አይነት ከሱ ውጭ ያለ ያደርገዋል እና እኔ አሁን በብዙም እሱኛው ቴዎሎጂ አይመች እሱኛው ተርሚኖሎጂ ቴዎሎጂ አልኩኝ ተርሚኖሎጂ አልወደውም። ራሱ እግዚአብሔር ነው ሰው የሆነው የሚለው ሆነ የሚለው ዘጋድ ቢኬም ማን የሚለው በቢከሚንግነስ ውስጥ ለእኔ ጥሩ ተርሚኖሎጂ ነው ብዬ አስባለሁ። የመጀመሪያው ሪል ዲስቲንክሽን መኖሩን የማነሳበት ምክንያት ሪል ዲስቲንክሽን ከሌለ ኢየሱስ ክርስቶስ ሙሉ መለኮት ነው ማለት አንችልም። ፉሊ ጋድ ነው ማለት አንችልም። የሁለት ባህሪያቶች የሆነ የመቼ ዕለት እንትና እንዳለው ካሎራው ሲያብራራ ነገረ ክርስቶስን እዚህ እኔ ቤት የአቮካዶና የማንጎ ቅይጥ እንዳለው እንደዛ አይነት ይሆናል ማለት ነው። እሱ ደግሞ ፉሊ ገድነሱን ወይም ፉል ዴይቲ መሆኑን አያሳይም። ሌላው ፍጹም አምላክ መሆኑን ሙሉ ለሙሉ አምላክ አልመሆኑን ብቻ አይደለም፣ ሙሉ ለሙሉ ሰው ነውም ማለት አንችልም። ሙሉ ለሙሉ ሰው ነውም
ማለት አንችልም። ኢየሱስ ክርስቶስን ፍጹም ሰው ማለትም አንችልም፣ ዲስቲንክሽን ካላስቀመጥን ማለት ነው። ሪል ዲስቲንክሽን ካላስቀመጥን። ስለዚህ እሱ ብቻ አይደለም ደግሞ ወንጌላት ነገረ ድነት ላይ ያስተማሩት ትምህርት ደግሞ እኔ በጣም በጣም ችግር ውስጥ ይገባል ብዬ አምናለሁ። በተለይ ደግሞ ከአቶነመንቱ ስራ አንጻር የተነገሩት ነገሮች ጭምር ማለት ነው። መገነዛዘቦች ደግሞ አሉ። ቅድም እንዳልነው አንዱ ክርስቶስ አንድ እኔነት ስላለው ስግው ቃል ለሆነው እንሰግዳለን፣ ስግው ቃል ለሆነው እንዘምራለን። ስግው ቃል የሆነው ከብሯል። ስጋው ከመለኮታዊ ባህሪው የተነሳ ከብሯል ብዬ አምናለሁ። ዘላለማዊነትን በሉ መለኮታዊ እንትንን አትሪቢዩትን አሁን እኔ አትሪቢዩቱ ለምሳሌ ፈንክሽናል ኬኖሲስ ላይ አይደለም ፖስት ሪዘሬክሽን እና አሰንሽን መስቀል ላይም ያንን ራሱን የገደበበት ነገር አብቅቷል ብዬ አምናለሁ። ራሱ ክሮስ ላይ ራሱ ሊሚት አድርጓል የሚለውን እንትናል በስጋው ወራት በ33 ዓመት ቆይታው ነው ኬኖሲስን ሳብራራ የነበረው ማለት ነው። ስለዚህ ዲስቲንክትሊ ካላየን ቅድም ቃሌ እንዳለው አምላክ ሞተ እንላለን። በቀጥታ ማለት አምላክ ሞተ እኮ እንላለን፣ ቴዎሎጂካሊ በኮንሴፕት ደረጃ እንላለን። ነገር ግን ደግሞ አምላክ ሞተ ስንል በስጋ የሚለውን ያው እናውቃለን ማለት ነው። በስጋ እያልን እንደሆነ ከድንግል በነሳው ስጋ ኢመዋቲ ነዋ ዲቫይን ኔቸሩ። መዋቲ የሆነው ግን አስዩም ካረገው ከሂውማን ኔቸሩ የተነሳ ነው። ቃሌ ወጣ። እኔ ይኸውላችሁ ፊት ለፊት እያየው ነው፣ በመስኮት እያወራሁ ያለሁትና አላየሁትኝም እኮ። ባትሪ አስቸገረህ? ምንድን ነው? እየቋጨን ነው ለነገሩ። እሺ በቃ አንተ እቺ ላይ ብቻ የተወሰነ ክሊር እንድታረጋት ነበር የፈለግኩት። ምናልባት የምትጨምረው ነገር ካለ ለአንተ እድል ልስጥህና ወደ ሙለታ እንሄዳለን። ኦኬ ጥያቄ የነበረው ምንድነው? የእንትን አብሶሉት ዲስቲንክሽን ላይ አብሶሉት ዲስቲንክሽን ላይ እና የቄርሎስ ንግግር ላይ እቺ ኢንቲዮሪያን ነበርና ቄርሎስ እሷን ሲናገር በተደጋጋሚ ተናግሯታል። ኢንቲዮሪያ የምትለዋን ነገር ማለት ነው። እና በተለይ ደግሞ ለእንትና ለጆኖፋንቲዮክ ከጻፈ በኋላ ከዛ በኋላ ሁለት ባህሪ እንደግፏል የሚሉ ሰዎች ተነሱ። የንስጥሮሳውያን ደስ እያላቸው ነው ብለው ተነሱ። መልስ ይሰጣል እሱና እንትና እኮ አሪዮስ ራሱ እኮ ያለው ነገር ሁሉ ስህተት ነው እያልን አይደለም። ተናፍቃን ያወሩት ነገር በሙሉ ስህተት ነው እያልን አይደለም። ለምሳሌ አሪዮስ ሁሉን የፈጠረ አብ ነው ስላለ እሱን ስህተት ነው አንልም። ወልድም ፍጡር ማለቱ ነው እንጂ ማለት ነው። ልክ እንደዚሁ ሁለት የሚል ነገር ስለተነሳ ስህተት ነው አንልም። ነገር ግን እኛ ዩኒየኑን እንደምናምነው እሱን ዩኒየኑን ስለማያምን ነው እንጂ ብሎ ያስቀምጥና እዛም ላይ ያነሳዋል፣ ሌሎች ቦታዎችም ላይ ያነሳዋል። ኤንቲዮሪያ የምትለዋን ቃል ያነሳታል። ኤንቲዮሪያ የምትለዋ ቃል በተለይ ማጋኪንን ካወቀው በጣም የእሱ ተመችቶኛል እንትኑና ክርስቶስ በሁለት ባህሪው ማለት ኦልሬዲ በአእምሯችን ሁለት ባህሪ ነው እንላለን እንጂ ወይም ደግሞ ለኮንቴምፕሌሽን በሀሳባችን ሁለት ባህሪ ነው እንላለን እንጂ ነገር ግን ተነጥሎ የክርስቶስ ሰብአዊ ባህሪ ሌላ ቦታ ላይም ራሱ ለዩኒየኑ ብለን ሰብአዊነቱን አናጠፋ ምናምን የሚላት ቃላት አለች። እንትን ፓራፍሬዝ ነው እያደረኩ ያለው ቃል በቃል እያልኩ አይደለም ያለሁት ፍሮም ሜሞሪ እያወራሁ ስለሆነ ማለት ነው። እና እንትን ብለን ክርስቶስን እነዚህን ሁለቱ ባህሪያት አሉት ብለን እንትን አናደርግም። ለዩኒየኑ ብለን አንዱን ባህሪ ኮንፍሌት አናደርግም የሚለው ነገር አለ። ለና ካሲያስን ሲጽፍ ያንን ያስቀምጣል። ሌሎች ቦታዎችም ላይ ተመሳሳይ ክርስቶስ ሰው እንደመሆኑ የሆነው ነገር አለ፣ አምላክ እንደመሆኑ የሆነው ነገር። ስለዚህ በባህሪን የተመለከተ ነገር ሲያወራ ቄርሎስ እንትኖቹን ይሄ የሰውነትን የመለኮታዊ ባህሪ ምናምን እንትን አያደርጋቸውም፣ እንዳለ ነሊፋ አያደርጋቸውም። ኤንቲዮሪያ ሲል ምን ማለቱ ነው? ክርስቶስ ግን አንድ ነገር አደረገ ሲባል ከፊት ለፊት ሊታየን የሚገባው አንድ ኮንክሪት ሪያሊቲ ነው እንጂ ሁለት ነገር ሊታየን አይገባም። ያ ማለት ክርስቶስን ሞተ ስንል ለምሳሌ ስጋ ብቻ እንጂ መለኮት አይደለም ምናምን እንድንል የሚያደርግ ነገር ማለት ነው። ለዛ ነው ንስጥሮስ ችግሯቸው እሱ ነበረ። ስለዚህ ክርስቶስን ሁለት ክርስቶስም ሁለት ልጅም አናደርገው። የምናደርገው ነገር ይላል
ፊት ለፊት የምናየው ልክ አንድ ሰው ስናይ ነፍስና ስጋ ያለው ስለሆነ ሁለት ሰው ነው እንደማንል ነፍስና ስጋ መጣ በነፍሱ እንዲያረጋ በስጋው እንዲያረጋ እንደማንል ልክ እንደዛ ክርስቶስን ስንመለከት አንድ ሪያሊቲ ነው እንጂ የምናየው ሁለት ሪያሊቲ አይደለም። ሁለቱ ባህሪያት አሉ፣ አዎ አሉ። ግን ደግሞ ሁለት ባህሪያት አሉት ብለን እናስባለን እናውቃለን እንጂ በተግባር የሚያደርገውን ነገር ከአንዱ ባህሪው አንጻር ብቻ የሚያደርገው ሁለተኛውን ባህሪ ያላስገባ ነገር የለውም ነው የቄርሎስ ሙግት እዛ ጋር ነው። አንድ ኮንክሪት ሪያሊቲ የእግዚአብሔር ልጅ የሚባል አንድ ልጅ እንጂ ሁለት ልጅ ያናይም አንድ ክርስቶስ እንጂ ሁለት ክርስቶስ አንመለከትም። ኤንቲዮሪያ የምትለዋን ቃል ሲጠቀማት እሱ ከኮንቴምፕሌሽን አንጻር ብሎ እንደዛ ነው። ማጋኪም ይህንን ይዞ ሲያብራራ እኛም ኬልቄዶን ላይ ይላል። ኬልቄዶን ላይ እኛ ራሳችንም ይህንን ነው የምንጠቀመው ይላል። ግኖሪዞ ሜኖን የምትለዋን ቃል ይጠቅስና ማለት ነው። ስለዚህ አሁንም በሁለት ባህሪው የሚታወቅ አይታው ከሆነ ኬልቄዶን ኖን ኢንቱ ኔቸርስ የምትል ቃል አለች። ኖን የምትለዋ ሀሳብ አሁንም ክርስቶስን በሁለት ባህሪው እናውቀዋለን፣ ግን ደግሞ አንዱን ባህሪው ነጥሎ በአንዱ ባህሪ ብቻ የሚያደርገው ነገር የለውም ነው። በሁለት ባህሪው ግን እኛ እናውቀዋለን። ስለዚህ ክርስቶስ ሁለት ባህሪያት አሉት። አዎ ሁለት ባህሪያት አሉት። ግን ደግሞ እነዛ ሁለት ባህሪያት ሲምፕሊ አንዱ ተነጥሎ እያደረገ ያለው ነገር ሌላው ተነጥሎ የሚያደርገው ነገር የለም ነው። ግኖሪዞ ሜኖን ተብላ የተጠቀሰችው ግሪኩ ላይ ማለት እንትኑ ላይ የኬልቄዶን ነው ግሪኩ ላይ ስትመለከት እሷ ቃል አለች። ስለዚህ እሷም ቃል አፕላይ የምታደርገው ይህንን የቄርሎስን ቴዎሎጂ ነው። ስለዚህ ሪል ዲስቲንክሽን አለ። አዎ ያ ዲስቲንክሽን ሲምፕሊ አብሶሉት ዲስቲንክሽን ቅድም ባብራራው መልኩ የሚቀመጥ ነው። አዎ መለኮታዊ ባህሪ አይሞትም፣ መዋቲ አይደለም። መዋቲ ሆኗል ካልን በቃ እንትንን አጠፋ ነው ማለት የዲቫይን ሲምፕሊሲቲ አጠፋን ማለት ነው። ስለዚህ መለኮታዊ ባህሪ ያለው ሁለተኛ የሥላሴ አካል ግን በስጋ ሞትን ቀመሰ፣ ሞትን ኤክስፔሪየንስ፣ መታዘዝን ኤክስፔሪየንስ አደረገ፣ መከራን ኤክስፔሪየንስ አደረገ እንላለን። ኢቭን መወለድን እንደ ሰው ማደግን ኤክስፔሪየንስ አደረገ እንላለን። ስለዚህ ዲስቲንክሽኑ ሪል ነው። አት ዘ ሴም ታይም ደግሞ ተነጥሎ አንዱ ብቻውን የሚያደርገው ነገር የለም። ስለዚህ ሪል ዲስቲንክሽን ነው ስንል ኤንቲዮሪያ ነው ማለት ይሄኛው ነው። ይሄኛውንም እያየነው ከሄድን አሪፍ ነው ብዬ ነው። በተለይ ማጋኪን ይሄንን በደንብ አብራርቶታል እና በዚህ መንገድ እረዳዋለሁ። እኔ ያው ጥያቄ ይኖረኛል። እሺ ሌላ ጊዜ እናወራለን። ግን እኔም ጥያቄዎች አሉኝ አክቹዋሊ። ኤኒዌይስ እሺ ሌላ ጊዜ እናወራለን። እኔም ወደ ቸርች ራሺ ያረኩ ስለሆነ ሙሌን እና ምናልባት ጆናን እንስማቸውና እንትን እንላለን። እሺ ሙሌ። ሳሚሻ አንተ ጌታን ትቀበላለህ አትቀበልም? አሁን እኔ እኮ ደግሞ ማለት ነው አሁን ወደ መጥቆራ የሄደ ሰው እንደዛ ሲለኝ አስበው። መጥቆራ እኮ ስድብ አይደለም ባይዘው እንዴ። መጥቆራ እኛንን እንዴ ሰጠናችሁ መጥቆራን ተው እንጂ እንዴ። እና እኔ አሁን ሰው ክርስቶስ ላይ አልረካ ብሎ የሄደ ሰው በተለይ እዛ ኦርቶዶክስ ያሉት እንኳን ቢሉ እሺ፣ ክርስቶስ ላይ አልረካ ብሎ የሄደ ሰው ግን እንደዛ ሲል ያስቃል። እና ቶኒ ምንድን ነው የምትለው? መጥቆራ ስድብ አይደለም። ወደ መጥቆራ ሄድክ ማለት ስድብ አይደለም ባይዘው። እሺ እሺ ወገኖች፣ ሙሌ ይቀጥል አንተ። ኦኬ አዎ ስራ ላይ ሆኜ ገባ ወጣ ስለ እየሰማኋችሁ ነበርና ዲቤቱን ተያያዛችሁት፣ እኛን ረስታችሁ ማለት ነው። የግል አረጋችሁት። ለማንኛውም ጥሩ ነው። ደስ ብሏቸው ከታች ደግሞ ሪከርድ ለማድረግ የሆነ አንዳች ነገር ካለ እየጠበቁ ነበረ። አውቃችሁ አትሳሳቱም ነበረ? ምን ሆናችሁ ነው? ለማንኛውም ሃይፖስታቲክ ዩኒየን እንግዲህ የኛ ትምህርት ነው። ይህንን እንግዲህ በምንድን ነው የምናብራራው የሚለው ግልጽ በሆነ መንገድ ሁለት ባህሪያት ዩናይትድ ማድረጋቸውን የሚገልጽ ነው። ይህንን በመጠበቂያዎቹ ኬልቄዶን ላይ የተቀመጡ መጠበቂያዎች መሰረት ማብራራት ይቻላል ማለት ነው። ስለዚህ ያንን ስናብራራ እንግዲህ ሁለቱ ባህሪ ዩናይትድ አድርጓል ስንል ተቀላቅሏል ማለታችን አይደለም። ጁስ ምናምን ስትሉ ቅድም ስሰማችሁ ነበረና ላይክ እንደዛ ማለት ነው። እንደ ቡናና ወተት ስለ ዩኒቲውን ስናወራ በመቀላቀል ሌላ ሶስተኛ ነገር ባለመፍጠር ማለት ነው። ያ ሞኖፎሳይቲዝም አይደለም ማለት ነው።
ያለመለወጥም ነው። ቅድም እንዲሁም ቃሌ ሰምቸው ነበረ ስለ አልተሬሽን ማለት ነው። ስለዚህ ያንን ቪው አለ ያንን ድምጽ የልጅ ድምጽ መሃል ላይ የገባ ነበርና ኤኒዌይስ ስለዚህ ያለመለወጥም ነው። ያው ማለት ያለመለወጥ ማለት ግልጽ በሆነ መንገድ መለኮት ወደ ሰውነትን አሊያም ወይ ደግሞ ሰውነትን ሙሉ ለሙሉ አሁን ቃል ስጋ ሆነ ስንል ቃልነቱን ትቶ ስጋ እንደሆነ እንደተለወጠ እያልን አይደለም ሙሉ ለሙሉ። አንዳንድ ሰዎች እንደዛ ያስባሉ፣ አንዳንድ ሰዎች ነው። ስለዚህ ምን የለውም ማለት ነው መለወጥ ወይ ሙላጤ የለውም። ይሄንንም ማገናዘብ ያስፈልጋል። ስለዚህ የተከፈለም አይደለም በመከፋፈልም አይደለም ማለትም ልክ እንደ የንስጥሮስን አይነት ሐሳቤ ማለት ነው። የሆነ ሰው የሚባል ኢየሱስና አምላክ የሚባል ኢየሱስ ሁለት አካል እንደሆነ በተለያየ መንገድ አድርጎ ማቅረብም ወደ ሁለት ፐርሰንን የሚወስድም አይነት ኑፋቄን ለመጠበቅ መከፋፈል የሚባል ነገር እንደሌለው ግልጽ ነው ማለት ነው። ስለዚህ መለያየት እንደሌለው ኢንኬዝ ማለት ምን ማለት ነው? ቃል ስጋ ከሆነ በኋላ የሆነ ጊዜ ስጋ መሆኑን ትቶት ወይም ረስቶት ወይም ተለውጦ ወይም ትቶት ልክ በስቅለት ትቶት ሄደ እንደሚሉት አይነት ሰዎች ማለት ነው። ሲሰቀል መለኮትነት ሊሞት ስለማይችል መለኮትነቱ ተለይቶታል አይነት ነገር የሚል ነገር የለም። ስለዚህ መለያየት የሚባል ወይም መታታው የሚባል ነገር የለም ማለት ነው። ለጊዜው ስጋን ለቤዛነት ብቻ ተጠቅሞ ከዛ በኋላ አሁን አምላክ ብቻ ነው አይነት ነገር ሰውነቱን ትቷል አይነት የሚል ነገር የለም ማለት ነው። ስለዚህ እነዚህ መጠበቂያዎችን በመጠቀም ይሄ ሃይፖስታቲክ ዩኒየን ኤክስፕሌን ማድረግ ይቻላል ማለት ነው። ስለዚህ እነዚህን መጠበቂያዎችን በትክክል አንደርስታንድ ማድረግ ያስፈልጋል ማለት ዊዛውት ኮንፊውዥን ዊዛውት ቼንጅ ዊዛውት ዲቪዥን እና ሰፓሬሽንን እንደሌለ አንደርስታንድ ማድረግ አለብን ማለት ነው። ስለዚህ እነዚህ ነገሮችን ካሉ ሲኖሩ ብቻ ነው ትምህርቱ ትክክል ሊሆን የሚችለው ማለት ነው። ሃይፖስታቲክ ዩኒየን ስንል በእነዚህ መንገዶች ነው እንጂ መቀላቀልም አለ ማለታችን አይደለም። ስለ ዩኒቲ ሲወራ መለወጥም አለ ማለታችን አይደለም። መከፋፈልም መለያየትም እንደሌለ ግልጽ ነው ማለት ነው። ስለዚህ እነዚህን መሰረት በማድረግ ሃይፖስታቲክ ዩኒየንን ኤክስፕሌን ማድረግ ይቻላል። ያንን ነው አሁን እኛ የምናምነው። አክቹሊ ኬልቄዶንን ማለት ነው። ኬልቄዶንን ነው እኛ ወንጌላውያን አማኞችን የምንቀበለው። ይሄንን ነው የምለው። ምናልባት ወደ ቸርች ለመሄድ ቸኩያለሁ ስትል ስለነበረ ጥያቄ ያላቸው ጆናታን ወጣ እንዴ? እና እኛ ቃሌ ቀጥል ሚያፌሳይት አይደለም የምንቀበለው ሃይፖስታቲክ ነው። ቀጥል ቃሌ። አይ ጆናን ትንሽ ካቆያችሁት ኔትወርኩ ያስወጣዋል። ለዛ ነው ነበረብና ኔትወርኩ ስለሚያስወጣው ቅድሚያ ብንሰጠው አሪፍ ነበር። ግን ቀጥልና ሲመጣ በቃ ይቀጥል። አላወኩም። አድናቂ ነኝ። በጣም ብዙ ነገሮቹ ይመቹኛል። ግን ያው ሙሉ ለሙሉ ደግሞ እንትኖቹን አይደለም። ለምሳሌ አሁን እሱ እንደምታውቀው ኢንቲዮሪያ ሲል ሚራክሉን ጨምሮ ለዲቪኒቲ ነው የሚሰጠው። ኦፍኮርስ አንተም አሁን ፈንክሽናል ኬኖሲስን ስለማትቀበል እንደዛ ልታየው ትችላለህ። ግን ለምሳሌ አንድ ኤክስፕላኔሽን ነበረችው ይሄ ኢንቲዮሪያን ሲያብራራ እና ምናልባት ሙሉ በሙሉ ቀጥታ እንትን ካላልኳት ታስታውሰኛል። እሷ ላይ ብቻ የተወሰነ ነገር ዝም ብለህ የአንተን ፐርስፔክቲቭ ብታብራራ ደስ ይለኛል። አሁን እሱን ኢንዲድ ትላለህ አይደል? እና እሱ ሲያነሳ የሚያነሳቸው ሀሳቦች አሉ እና በአንዱ በዲቫይን ፐርሰን ውስጥ ነው። ኦፍኮርስ እሱን ሁላችንም እናምናለን። ኬልሴዶናውያንስም ሲሪልን ሀሳቦች በደንብ ገንዘብ ስለምናደርግ ማለት ነው። እና ለምሳሌ እሱ መጽሐፍ ቅዱስ ላይ ስለ ተአምራት፣ ስለ ዘላለማዊነት፣ ስለ መለኮታዊ ስልጣን የሚናገሩ ቴክስቶችን በሙሉ ከክርስቶስ ዲቪኒቲ ጋር እናገናኘዋለን ይላል።
እኔ ሚራክል ከምትለዋ ውጭ እኔም ኦፍኮርስ ሁሉም ነገሮች ላይ አግሪ አደርጋለሁ። ከዛ ደግሞ በሌላው አገላለጹ ደግሞ ቁጣውን፣ ስቁይ መሆኑን፣ መዋቲነቱን እነዚህን ነገሮች በሙሉ የሂውመን አክቶች ናቸው ይላል። ግን ያው በአንዱ ፐርሰን ኦፍ ክራይስት ውስጥ ነው የሚያያዙት ብሎ ያብራራል። ግን እቺ ዋን ኢንካርኔት ኔቸር ኦፍ ጋድ ዘወርድ ብሎ የሚያነሳት አንድ ፎርሙላ አለችው አይደል? ኢንቲዮሪያን ሲያብራራ እና ዋን ኢንካርኔት ኔቸር ኦፍ ጋድ ዘወርድ ይላል እና ኦፍኮርስ ሂውማን ኔቸሩን ዲናይ እያደረገ አይደለም፣ ወይም ሂውማኒቲውን ዲናይ እያደረገ አይደለም፣ ወይ ዲሳፒር አድርጓል እያለ አይደለም ዲቪኒቲው። ነገር ግን ፖስት ኢንካርኔሽን ያው ኮንክሪት የሆነ ዋን ፐርሰናል ሪያሊቲ ነው ያለው የሚለውን ለማጠየቅ ነው ይሄንን የሚያነሳው። እሱ ላይ እኔ ምንም እረዳለሁ። ግን ዋን ኢንካርኔት ኔቸር ኦፍ ጋድ ሲል አሁን እቺ ዋን ኢንካርኔት ኔቸር ኦፍ ጋድ የምትለዋ እንዴት ታያታለህ የሚል ነው። እሷን ብቻ ብለህን እንጨርሳለን። ያንተን የግል ፐርስፔክቲቭ ነው እንትን ያልኩት። አሪፍ ጥያቄ፣ በጣም አሪፍ ጥያቄ። ዋን ኢንካርኔት ኔቸር ኦፍ ጋድ ሚያፊሲስ ቱ ቴዎሎጎስ ሳርኮሜኔ የምትለው ቃል ማለት ነው። ትቀበላታለህ ወይ ከተባለ በኬልቄዶን በቃ የግሪክ ሰው መሆነ ጥቅማ ጥቅሙ እኔ እሷ ጠፍታይ ማለት ነው። ስንት ሰዓት ሙሉ ስላዘዝ የነበረው ለዛ ነው። ግን ግሪከኛዋን አመጣሃት። እስኪ በላት አንዴ፣ ለጌታ ክብር ለቅዱሳን ጥቅም። ሚያፊሲስ ቱ ቴዎሎጎስ ሳርኮሜኔ እና የስጉ ቃል አንድ ባህሪ ተብሎ ይተረጎማል። ኢቭን ባይዘው ትርጉሙ ላይ ራሱ እንትኖች አሉ፣ እንዴት ተብሎ ተርጎም ያለበት የሚሉ ነገሮች አሉ አይቻለሁ። እና የስጉ ቃል አንድ ባህሪ የምትለው ዋን ኢንካርኔት ኔቸር ኦፍ ወርድ የምትለው ቃል እንትን አይደለችም፣ ያው ሞኖፊሲስ አይደለችም የሚል አይነት ሙግት የመጀመሪያው ነገር ይመጣል። አርቪ ሴለርስ በጣም ፌርስሊ ነው እንትን የሚያደርገው የኬልቄዶኑን ጉባኤ ዲፌንድ የሚያደርገው። ሴለርስ በጣም አሪፍ ሰው ነው በዚህ ጉዳይ። እሱም ያስቀምጥና ይሄንን ሲሉ ቄርሎስም ይሄንን ሲል እያለ ያለው አሁን ፊዚስ የምትለው ቃል ላይ ነው ችግር የተፈጠረው እንጂ ፊዚስ ሜታፊዚካሊ ለእንትና ራሱ አሪስቶትሊያን ስለነበረች ቃሏ ራሱ ለእነ አሪስቶትል ራሱ ፊዚስ የምትለው ቃል በጣም ፍሉድ ናት ሜታፊዚክስ ውስጥ ማለት ነው። ባህሪን ፕራይመሪ ሰብስታንስን ከዛ ሰከንደሪ ሰብስታንስን ምናምን ሲጠቀሙ እንትን ያደረጉት ነገር በቀደም ትንሽ ነው ነካ ያረኳት ፈርቼ ማለት ነው። ፕራይመሪ እና ሰከንደሪ ሰብስታንስ ህዝቡ ደግሞ በደንብ እንትን የማያደርገውን ቃል እንዳልጠቀም ብዬ ማለት ነውና ፕራይመሪ ወይ ሰከንደሪ ሰብስታንስ የሚለውን ኢቭን እና አሪስቶትል በጣም እንትን ያደርጉታል፣ በጣም በተለዋጭ ይጠቀሙታልና ቄርሎስም በተመሳሳይ መልኩ ፊሲስ የሚለውን ቃል ይጠቀማል ነው። እነ እንትናም ይሄን እነ ቫንሉንም ይችን ነገር ይወስዷታል። ስለዚህ ከዛ አንፃር ኦሬዲ ኬልቄዶን የሚለውን ነው እያለ ያለው ቄርሎስ የሚለውን ነው። ስለዚህ አንድ ባህሪ ብሎ ሲናገር አንድ ኮንክሪት ሪያሊቲ እያለ ስለሆነ ያለው ግን ማየት ስለምንችል ሜታፊዚካሊ ወርክአውት ያደርጋል። ግን ቃሌ ሜታፊዚካሊ ዘቱ ኔቸርስ ኦፍ ክራይስትን እንትን ያደርጋል ይሸከማል ብለህ ታምናለህ? ሜታፊዚካሊ ፍሉድ ነው ይሸከመዋል ሳይሆን የሚሸከመው እኔ እንትኑ የኬልቄዶን ነው ብዬ ነው። ለዛ ነው ኬልቄዶናዊ ክሪስቶሎጂ ያልያዘ ሰው ይከብደዋል የክርስቶስን ባህሪ መረዳት የምችለው ለዛ ነው። ሜታፊዚካሊ ይሸከመዋል ብዬ አላምንም። እናንተናም እነ ሳንደርስ እና ኢዝለር ኤዲት ያደረጉት ትሪኒታሪያን ፐርስፔክቲቭ ጎልድ ስታንዳርድ ከሆኑ መጽሐፎች መሀል አንዱ ማለት ነው ክሪስቶሎጂ ላይ እና እሱ መጽሐፍ ላይም ይህንን ያስቀምጣሉ። ይሸከመዋል እንትኑ ቃሉ በራሱ በጣም ፍሉድ ስለሆነ አሁን እኛ እያወራን ያለነውን ነገረ ክርስቶስ ሙሉ በሙሉ ይሸከመዋል ብዬ አላምንም። ግን ፍሉድ ስለሆነ ነው፣ እሱም ደግሞ ስህተት ስላለበት ምናምን ሳይሆን ፍሉድ ነው ቃሉ። ፊሲስ የሚለውን ቃል ለፕራይመሪ ሰብስታንስም ተጠቅመውታል። ሳሚሻ
እንትንም ተጠቅመውታል፣ ለሰከንደሪ ሰብስታንስም ተጠቅመውታል፣ ለፓርቲኩላርም ተጠቅመውታል፣ ለጀነራልም ተጠቅመውታል። ነገር የበፊቶቹ እንትኖች ማለት የበፊቶቹ ስኮላርስ ሳይሆን ፊሎዞፈርስ ማለት ነው ፊዚክስን ሲጠቀሙ። ስለዚህ አሁን ቸርች ፋደርስ የተጠቀሙት የነሱን ቋንቋ እንደመሆኑ ቄርሎስን ፊዚክስን ሲጠቀም ፍሉዲቲ ነበረው ነው ባህሪያቱን ሁለት ብሎ ሲያስቀምጥ ራሱ ፊዚክስን ተጠቅሟል። አት ሴም ታይም አንድ ብሎ ባህሪውን ሲያስቀምጥ ስቲል ፊዚክስን ተጠቅሟል። ስለዚህ ቄርሎስ በዛ ውስጥ እያወራ ያለው ነገር ለራሱ እዛ ላሉ ተደራሲያን ግልጽ ይሆናል እንጂ በተለይ ደግሞ እሱ ኦልሬዲ እያወራ ያለው በኬልቄዶን ማይንድ ሳይሆን ቄርሎስ ማነው ንስጥሮስን በመቃወም ማይንድ ስለሆነ ለሰዎቹ ግልጽ ይሆናል ነው እንጂ በጣም እንትን ፍሉዲቲ ስላለው ማለት ነው። ግን ደግሞ እንትን ነው ማለት አይደለም፣ ልንገፋው የምንችለው ቃል ነው ማለት ግን አይደለም። ስለዚህ ፊሲስ ብሎ እሱ ሚያፊሲስ ብሎ የሚጠራውን ነገር እኛ እያወራን ያለ ነው ይሄ የክርስቶስ አንድ ባህሪ ብሎ እሱ ሲያስቀምጥ አንድ ብሎ ሲያስቀምጥ እያወራ ያለው እሱ ፐርሰን ላይ እንትን አድርጎ ነው፣ ፐርሰን ላይ ስትረስ አድርጎ እያወራ ነው። ስለዚህ በዛ ማይንድ ነው ልንረዳው የሚገባው ኦልሬዲ እያደገ ያለን ቴዎሎጂ ከመስራቱ አንጻር በሚል መንገድ እረዳዋለሁ እንጂ ሙሉ በሙሉ ይሸከመዋል። እንትኑን የዲዮፊሳይት ክሪስቶሎጂን በተመለከተ እያወራን ክሪስቶሎጂን ሙሉ በሙሉ ይሸከመዋል ለማለት ግን ከባድ ይመስለኛል። ግን ስቲል ከፍሉዲቲው አንጻር እንጂ ይሸከመዋል የምንለው ቃሉ እንትን ነው ተሳስቷል ምናምን እያልን አይደለም። ሴለርስም እሱን ነው አስቀምጦ የሚሞግተው ማለት ነው። ስለዚህ ክርስቶስ አንድ ኮንክሪት ሪያሊቲ ነው እያለን ነው በዛ ውስጥ እንጂ ሲምፕሊ አሁን በጣም ስትሪክት የሆኑ እነ ሰቨረስ ቅድም ሲያነሳው ነበርና እነ ሰቨረስ እያሉት ባሉት መንገድ እያለው ነው ማለት አይደለም። እሱ ክፍት ልብ ነበረው። ዲዮፊሲስ በኋላ ላይ ዲዮፊሲስ የሆነውን ቴዎሎጂ ለመቀበል ራሱ ክፍት ልብ ነበረው ቃላቱ ላይ እንጂ ማለት የሚሸከሙት ቴዎሎጂ ላይ እንጂ ማጋኪን ደግሞ የሚሸከሙት ቴዎሎጂ ላይ እንጂ ቃላቱ ላይ ያን ያህል ነበረ። ያን ያህል በጣም ስትረስ አድርጎ ይህን ቃል መጠቀም አለብን አይደለም። የቄርሎስ ችግር የነበረው እንትኖቹ ንስጥሮሳውያኑ የሚያመጡት ነገር ስለሆነ ስለዚህ ቃላቱ ላይ ቴዎሎጂውን ከተሸከመለት እንደ ቴዎሎጂው አይደለም የሚጨነቀው ቃላቱ ላይ ቄርሎስ የሚል ነገር እነ ማጋኪንም ያስቀምጣሉ። ስለዚህ እንደዛ ከሆነ እሱኑ ተረድተ ነው አንደርስታንድ አድርገህ ነው እንቀጥላለን እና በዲዮፊሲስ እናብራራዋለን እንጂ እኛ የምናብራራው ክሪስቶሎጂ ለመሸከም በጣም ፍሉድ ነው እላለሁ ማለት ነው። እንደዛ ነው የማስቀምጠው። ያ እኔ ለዛ ነው ቅድም አስተውላችሁ ከሆነ ስነ መለኮት ላይ ስናስብ ቋንቋ አመክንዮና መጽሐፉ ወይም ስክሪፕቸሩ ሃርሞናይዝ ሲያደርጉ ሞር አሪፍ ቲዮሎጂን ዲቨሎፕ ያደርጋል ያልኩት እና አንዳንድ ጊዜ ቋንቋ አመክንዮአችሁንና ለዛውም እንዲያውም እንደ ምሳሌ አድርጌ ያነሳሁት ራሱን ሲሪልን ነውና ያልኩት